ጸጋና ሰላም ይብዛላችሁ። እንደምን አደራችሁ። ይህ ሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቅይማት መጽሐፍን እየተረክን እንገኛለን። ካለፈው ሳምንት የቀጠለውን ዛሬ ይዘን ቀርበናል። የሚረዳን ጌታ ስሙ ይባረክ። ሌላም መለኮታዊ ገለልተኛነት ትዝ ይለኛል። ነገሩ የተፈጸመው በኢየሩሳሌም ከሶስተኛው የሰይጣን ተግዳሮት ቀረብ ብሎ ነው። ኢየሱስ ከፍ ካለ ኮረብታ ላይ አሽቆልቆሎ እየተመለከተ ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ አልወደዳችሁምም ሲል አልቅሷል። ያ በኢየሩሳሌም ላይ የተለቀሰው ለቅሶ የገለልተኛነት ይዘት አለው። በአንድ ቃል ብቻ ኢየሩሳሌምን ሊያጠፋ የሚችለውና በግዴታ ያስገዙለት ዘንድ የመላእክት ጭፍራ ሊጠራ የሚችለው ኢየሱስ ክርስቶስ ከተማይቱን ተመልክቶ ያነባል። እግዚአብሔር ወደ ኋላ ይመለሳል፣ ራሱን ይደብቃል፣ ያለቅሳል። ለምን? ምክንያቱም በኃይል ሊፈጸም የማይችለውን ነገር ስለሚፈልግ ነው። እርሱ ባርነትን ሳይሆን ፍቅርን የሚሻ ንጉሥ ነው። ስለሆነም እንደ ኢየሩሳሌም ሮምና ሌሎችም ዓለማዊ ኃይላትን በኃይሉ ከማጥፋት ይልቅ ዘገምተኝነቱን፣ ከባዱን የትስብዕት የፍቅርና የሞት መንገድ መረጠ። ከውስጥ የሚነሳ አሸናፊነት። ጆርጅ ማክዶናልድ የክርስቶስን አሰራር እንደሚከተለው አጠቃለው አቅርበዋል። በመለኮታዊ ኃይል የክፋትን ኃይል ከማውደም፣ ፍትህን በጉልበት አስፍኖ ክፋትን ከማጥፋት፣ በፍጹማዊው አለቃ አገዛዝ ሰላምን በምድር ላይ ከማስፈን፣ የኢየሩሳሌምን ልጆች ቢወዱም ባይወዱም በክንፎቹ አዝሎ ትንቢታዊት ነፍሱን ካስጨነቁት አበሳዎች ከማዳን፣ ክፋት በሕይወት ኖሮ ፍቃዱን እንዲፈጽም ፈቀደ። ዘገምተኛና ወሳኝ እገዛዎችን በማድረጉ ብቻ ረካ። ሰይጣንን በመቆጣጠር ብቻ ሳይሆን በማስወጣት ሰዎችን መልካም አደረገ። ጽድቅን መውደድ ማለት መቀበል ሳይሆን እንዲያድግ ማድረግ ነው። በምድር ላይ ሕይወቱ ሁሉ አነስተኛ ጥቅም የሚያደርገውን የትኛውንም ፍላጎት ገድቷል። እርጅና፣ ንጽህናና ጽድቅ ተረግጠው ሲመለከት ይህንኑ አድርጓል። ተአምራት። ስለ ኢየሱስ ክርስቶስ ሁሉንም ታሪክ እንዳላወራው እውነት ነው። በእርግጥ የእርሱ ሰብአዊነት ስጋ ለበስ አምላክነቱን የሚያመለክት ነው። በተለይ ከብሉይ ኪዳኑ የእግዚአብሔር ክብር ጋር ሲነጻጸር ይህ እውነት ነው። አዎ፣ ኢየሱስ ሕዝቡን በከፍተኛ ኃይል ለማስደነቅ አሻፈረኝ በማለት ገለል ማለትን አሳይቷል። ይሁንና በወንጌላት ውስጥ ተመዝግበው የሚገኙ 3 ደርዘን ተአምራቱስ ለ5,000 ሰዎች ምግብ ሲያድል፣ ወይም አልዓዛርን ከመቃብር ውስጥ ሲጣራ፣ ወይም ማዕበሉን ጸጥ ሲያደርግ የተመለከተ ማንም ቢሆን በቀላሉ ስለ መለኮታዊ ገለልተኝነት ሊናገር አይችልም። ይሁንና ከፈለገ በየትኛውም ቀን ተአምር ሊሰራ የሚችለው ኢየሱስ ለተአምር ጉጉት ያለው አይመስልም። ለደቀ መዛሙርቱ ተአምራቱን የማንነቱ ማረጋገጫ አድርጎ አቅርቦላቸዋል። እኔ በአብ አብን በእኔ እንዳለ እመኑ፣ ይህም ባይሆን የተአምራቱን መረጃ እመኑ። ነገር ግን ተአምራቱን በሚፈጽምበት ጊዜ እንኳ ትኩረት የሚሰጥባቸው አይመስልም። የአይሁዳውያን ባለስልጣን ሴት ልጅ ከፈወሰ በኋላ ለማንም እንዳይናገሩ አጥብቆ አዟል። ማርቆስ ኢየሱስ የፈወሳቸው ሰዎች ለማንም እንዳይናገሩ ያዘዘባቸውን 7 አጋጣሚዎች በወንጌሉ ውስጥ ጠቅሷል። ኢየሱስ በሙሴና በኤልያስ ዘመን የተፈጸመው ተአምራት ያንን ያህል ስኬታማ እንዳልነበሩ ያውቃል። ምንም እንኳ ብዙ ሰዎች ተአምራት አይተው ቢመጡም ዘላቂ እምነት አልነበራቸውም። ይዞ የመጣው ለስሜታውያን የሚሆን ሳይሆን ታዛዥነትና መስዋዕትነትን የሚጠይቅ ጠንካራ መልእክት ነበር። በክርስቶስ ዘመን የነበሩ አንዳንድ እውነተኛ ተጠራጣሪዎች እንደ ዛሬዎቹ ሰዎች
ኃይሉን ላለመቀበል የማማሃኛ ማብራሪያ ሰጥተዋል። እግዚአብሔር ከሰማይ ድምፁን ቢያሰማ ነጎድጓድ ነው ይላሉ። ሌሎች ስጦታዎች ከሰይጣን እንደመጡ ይናገራሉ። የኢየሱስ እውነተኛ ጠላቶች ተጨባጭ መረጃ እያለ እንኳ ሊያምኑ አልፈለጉም። አንድ ጊዜ ኢየሱስ ያስገኘውን የፈውስ ጉዳይ ለማጥፋት የፍርድ ችሎት አቋቋሙ። ከዚያ በኋላም አንድ ነገር አውቃለሁ፣ በፊት አይነ ስውር ነበሩ፣ አሁን ግን አያለው የሚለውን ተጨባጭ ምስክርነት ትተው የተፈወሰውን ሰድበው ከችሎቱ አስወጡት። በተመሳሳይ ሁኔታ አልዓዛር ለ4 ቀናት ከመቃብር ቤት ቆይቶ ሲመለስ እነዚያ ጠላቶቹ እንደገና ሊገድሉት ሴራ አካሂደዋል። የመጽሐፍ ቅዱስ ታሪኮች ዛሬ ብዙዎቻችን የምንናፍቃቸው አስደናቂ ተአምራቶች የጠለቀ እምነት እንደማያስከትሉ በሚያስገርምና ቀጣይነት ባለው ሁኔታ ያሳያሉ። ይህንን ለማረጋገጥ የኢየሱስ ፊት እንደ ፀሐይ ካብረቀረቁትና ልብሶቹም አጣቢ በምድር ላይ ሊያነጣው እስከማይችል ካንጸባረቁበት ሁኔታ እርቀን ልንሄድ አይገባም። ደቀ መዛሙርቱ እስኪደነቁ ድረስ ከረጅም ጊዜ በፊት የሞቱት የአይሁድ ታሪክ ጀግኖች ሙሴና ኤልያስ በደመና ውስጥ ተገለጹ። እግዚአብሔር ድምፁን ከፍ አድርጎ ተናገረ። መለኮታዊ ኃይሉ ከአቅማቸው ስላለፈ ደቀ መዛሙርቱ ፈርተው ወደቁ። ይሁንና ይህ አስደናቂ ክስተት በኢየሱስ 3 የቅርብ ወዳጆች ማለትም በጴጥሮስ፣ ያዕቆብና ዮሐንስ ላይ ምን ውጤት አስከተለ? በዘለቄታዊነት ጥያቄዎቻቸውን መልሶ በእምነት ሞላቸው? ይልቅስ ከጥቂት ሳምንታት በኋላ ኢየሱስ እጅግ በሚፈልጋቸው ሰዓት ሁሉም ሊረዱት አልቻሉም ነበር። ተአምራቱ ኢየሱስ ለዓለም ችግሮች መፍትሄ እንደሆነ አድርገው በማቅረብ የተጠራጣሪዎችን ጩኸት ዝም ለማሰኘት ታስበው የተጻፉትን መጽሐፍት አንብቤያለሁ። ይሁንና ከነዚህ ሙግቶች አብዛኞቹ ሰዎች ከእግዚአብሔር ጋር ያላቸውን ቅይማት የማያጤኑ ናቸው። እነዚህ ሰዎች ለመናገር የሚፈልጉት ኢየሱስ ስላላደረጋቸው ተአምራት ነው። የተበላሸውን ለማስተካከል የሚያስችል ኃይል ያለው አምላክ አንዳንድ ጊዜ ይህንኑ ላለማድረግ የሚመርጠው ለምንድን ነው? በቤተ ሳይዳ ለምን 1 ሽባ ብቻ ፈወሰ? ለምን 1 ብቻ? ለአንድ ጥሩ ምክንያት በመጽሐፍ ቅዱስ ውስጥ ካልተገለጸው የኢየሱስ እንግዳ ታሪክ ፍንጭ ሊገኝ ይችላል። ስለ ኢየሱስ የልጅነት ታሪክ የተጻፈው የፈጠራ ወንጌል ያልታወቁ ሐሳቦችን ለማውጋት ይከጅላል። ታሪኩ ኢየሱስን ሰው እንዲሆን እንደሚፈልገው አድርጎ ያቀርበዋል። ይኸው ጥንታዊ መጽሐፍ እንደሚለው ኢየሱስ ሰዎች ሲጠይቁት ወዳጆቹን ለማስደነቅ ሲል አስገራሚ ነገሮችን ይፈጥር ነበር። ይህ ደግሞ እውነተኛው ኢየሱስ ሁልጊዜም ለማድረግ ያልፈለገው ነገር ነበር። በመጽሐፉ ውስጥ የተፈጠረው ኢየሱስ እንደ አስማተኛ ተገልጿል። አባቱ ዮሴፍ የአናጺነት ስራው ሲዛባበት ኢየሱስ ጣልቃ ገብቶ በተአምር ያስተካክለው ነበር። ይኸው አፈታሪካዊ ኢየሱስ ኃይሉን ለመጠቀም ወደ ኋላ አይልም። አንዲት ሴት ከኢየሱስ ጋር አብረው ከሚጫወቱ ልጆች አንዱን በመጉዳቷ ከጉድጓድ ወድቃ ጭንቅላቷ ተሰብሮ ሞታለች። ኢየሱስ ወደ አንድ ከተማ በሚጠጋበት ጊዜ በዚያ የነበሩ ጣዖቶች ወደ ድንጋይ ቁራጭነት ይለወጣሉ። እነዚህ ባለ 2 አቅጣጫ ታሪኮች በወንጌላት የተጠቀሰው ኢየሱስ ባህሪያት አይደሉም። ኢየሱስ ኃይሉን የተጠቀመው የሰው ልጆችን ጉድለት ለመሙላት ካለው ርኅራኄ የተነሳ እንጂ የትዕይንቱን ተመልካቾች ለማስፈንደቅ አልነበረም። ፈውሰን ባሉት ጊዜ በቀጥታ ፈውሷል። የሰርግ ዕድምተኞቹ ሲጠሙ ወይን አጠጥቷቸዋል። ደቀ መዛሙርቱ እርሱን ባልተቀበለችበት ከተማ ላይ የበቀል እርምጃ እንዲወሰድ በጠየቁ ጊዜ ገስጿቸዋል። ወታደሮች ሊይዙት ሲመጡ ልዕለ ተፈጥሯዊ ኃይሉን የተጠቀመው አንድ ጊዜ ብቻ ነበር። ይኸውም ሊይዙት ከመጡት ሰዎች ጆሮው ተቆርጦ የወደቀበትን ሰውዬ ለመፈወስ። ባጭሩ
በእውነተኛ ወንጌል ውስጥ የሚገኙ ተአምራት የሚያተኩሩት በፍቅር ላይ እንጂ በኃይል ላይ አልነበረም። ምንም እንኳ የኢየሱስ ተአምራት ሁሉንም ሰብአዊ ቅይማት ለመድረስ የታለሙ ባይሆኑም የተልእኮውና እግዚአብሔር አንድ ቀን ለፍጥረቱ ሁሉ የሚያደርገው በጎነት ቅድመ እይታ ምልክቶች በመሆኑ አገልግለዋል። ሄልማት ቴልክ እንዳሉት ተአምራቱ የሚመጣውን የእግዚአብሔርን መንግስት የሚያሳዩ አመልካች ሽቦዎች ናቸው። የተአምራቱ ተካፋዮች ለነበሩ ሰዎች ፈውሶቹ እግዚአብሔር ራሱ ምድርን በመጎብኘት ላይ በመሆኑ ተሰቅሎ የቆሸሸው አምፖሉን ለመጥረግ እንደሚወርድ ሰው የሰዎችን በሽታ ከላያቸው ላይ ይነሳ ነበር። የተአምራቱ ተካፋዮች ላልነበሩ ጭምር ደግሞ የመጨረሻው ተሐድሶ ስቃይና ሞትን እስኪውጥ ድረስ የሚፈጸሙትን ናፍቆት ቀስቅሷል። የተአምራቱ ውጤት ልክ ኢየሱስ እንደተነበየው ነበር። በእርሱ ለማመን ለፈለጉ ሰዎች ይበልጥ አጥጋቢ መረጃዎችን ሰጥቷቸዋል። እርሱን ለመካድ ለመረጡት ግን ተአምራቱን የፈየዱት ነገር አልነበረም። አንዳንድ ነገሮች ለመታየት የግድ መታመን አለባቸው። የመጽሐፍ ቅዱስ ጥቅሶች ማቴዎስ 12፣ ማቴዎስ 16፣ ሉቃስ 4፣ ማቴዎስ 23 እና ሉቃስ 12፣ ዮሐንስ 14 እና 9፣ ማርቆስ 9 ተጠቅሰዋል። ጸጋና ሰላም ይብዛላችሁ። ለዛሬ እዚህ ላይ ይበቃናል። የረዳን ጌታ ስሙ ይባረክ። ስላዳመጣችሁኝ አመሰግናለሁ። ተባረኩ።